የሱዳን ጦር ተቀናቃኙን የሱዳን ፈጥኖ ደራሽ ኃይል በማሸነፍ በመዲናዋ ካርቱም ቁልፍ ቦታዎችን እንደገና መቆጣጠሩ ይታወቃል። ፈጥኖ ደራሽ ኃይሉ በተባበሩት መንግስታት ድርጅት እውቅና የተሰጠውን የሱዳን ጦር ከፕሬዝዳንቱ ቤተ መንግስት ማስወጣት ችሎ እንደነበር ይታወቃል። ጦሩ ከሁለት ዓመታት ጦርነት በኋላ በካርቱም ማዕከል በሚገኘው ፕሬዝዳንት ቤተ መንግስት መልሶ ተቆጣጥሮታል። ባለፈው አርብ በደስታ የተሞሉት የጦር ወታደሮች በውጊያ ጥይት በበሳሳው የፕሬዝዳንቱ ቤተ መንግስት ደጃፍ ላይ ፎቶ ሲነሱ ለማየት ተችሏል። የሱዳን የእርስ በርስ ጦርነት የተከሰተው ፈጥኖ ደራሽ ኃይሉን በሀገሪቱ በሚገኙ የጦር ሰፈሮች ላይ ጥቃት እንደዚሁም የመዲናዋን የአየር ማረፊያ ጨምሮ በርካታ ግዛቶችን በአውሮፓውያኑ ሚያዝያ 2023 መቆጣጠሩን በተቻለበት ወቅት ነበር። ደም አፋሳሹ ጦርነት በ10 ሺዎች የሚቆጠሩ ህይወታቸውን ከመቅጠፍ በተጨማሪ በሚሊዮኖች የሚቆጠሩ ነዋሪዎችን ከቤት ሀብት ንብረታቸው ያፈናቀለ ክስተት ነበር። ደም አፋሳሹ ጦርነት በ10 ሺዎች እንደቀጠፈ ከዚህ ቀደም ባረግናቸው ሪፖርቶች ላይ ማከታታችን ይታወቃል። በሀገሪቱም በረሃብና በቸነፈር በርካቶች መገረፋቸውን ተከትሎ የተባበሩት መንግስታት ድርጅት የዓለም አቀፉን የከፋ ሰብአዊ ቀውሶች በሱዳን እየደረሰ እንደነበር ገልጾ ነበር። ቢቢሲ በግጭቱ ወቅት በሁለቱ ተፋላሚዎች ወገኖች የተጋሩ ቪዲዮዎችን እንደዚሁ ምስሎችን በማጣራት ጦሩ ካርቱምን መልሶ ለመቆጣጠር ያደረገውን ጉዞ ለመቃኘት ሞክሯል። የካርቱም ከተማ አባይ ብለን በምንጠራው ወይም ደግሞ በሁለቱ ብሉና ዋይት ናይል የተከበበች ነች። በከተማዋ በዚህ መልክዓ ምድር መገኘቷ የጦሩን ጉዞ ፈታኝ ያደረገው እንደሆነ ታውቋል። ጦሩ ከተማዋን እንደገና መልሶ ለመቆጣጠር በፈጥኖ ደራሽ ኃይሉ በካርቱም ይዞታ ላይ መስከረም 2017 ዓ.ም ላይ ጥቃት እንደጀመረ ይታወቃል። ከዚያም ጥር ወር ላይ ከሌሎች ሚሊሻዎች ድጋፍ ያገኘው ጦሩ ሌሎች ስትራቴጂካዊ ድሎችን በማሳካት ነው እዚህ ሊደርስ የቻለው። በማዕከላዊ ካርቱም የሚገኙ የጦር ዋና መቀመጫ ለ21 ወራት ያክል በፈጥኖ ደራሽ ኃይሉ ስር ከበባ ውስጥ እንዲቆዩ ሆኖ ችሎ ነበር። በስፍራው የነበሩት የጦር ወታደሮች ከሌሎች የጦር ክፍሎች ጋር እንዳገናኙና ከተማውን በከበባ ውስጥ እንዳቆየ ገልጸውታል። ከዚያም ጦሩ በሰሜን በኩል ያደረገውን ግስጋሴ ተከትሎ ጥር አጋማሽ ላይ ተጨማሪ ኃይልን ለማካተት እንደዚሁም የፈጥኖ ደራሽ ኃይሉን ከበባ መስበር እንደቻለም ተገልጿል። ጥር 17 ቀን በማህበራዊ ሚዲያ ላይ የወጣው መረጃ እንደሚያረጋግጠው ከሆነ የጦር ወታደሮች በጦር ዋና መስሪያ ቤት ደስታቸውን ሲገልጹ እንደዚሁም ደግሞ ሙሉ ከተማዋን መቆጣጠር እንደቻሉ ማረጋገጣቸው ተሰምቷል። በማግስቱም የጦር አዛዡ ጀነራል አብዱል ፈታህ አልቡርሃን የሰራዊታቸው ዋና መስሪያ ቤት ጎብኝተው ፈጥኖ ደራሽ ኃይሉን ድምጥማጡን ለማጥፋት እስከ ሀገሪቱ ጥግ ድረስ እንደሚጓዙ ገልጸዋል። ፍልሚያው በተጠናከረበት በዚያኛው ግዛት ላይ የውጊያ ጫና የጠነከረባቸው ፈጥኖ ደራሽ ኃይሎቹ ከዋይት ናይል ወጥተው ወደ ምዕራባዊ ግዛት ለመሄድ መሞከራቸው ታውቋል። ሆኖም በወንዙ መሸጋገሪያ ዋነኛ ድልድይ ላይ ጦሩ የአየር ጥቃት መፈጸሙን ተከትሎ ፈጥኖ ደራሽ ኃይሉ ማምለጫ መስመሮች ተዘግተውበት ታይቷል። ጥር 29 ላይ በማህበራዊ ሚዲያ ላይ የወጡት ቪዲዮዎች ከካርቱም 40 ኪሎ ሜትሮች ርቀት ላይ የሚገኘው ጀበል አውሊያ የተሰኘው መሸጋገሪያ በከፋ በተጎዱ መኪኖች ተዘግቶ እንደነበር ታይቷል። በስፍራው ጥቁር ጭስ ሲወጣ ቪዲዮዎች ያመላክታሉ። ከዚያም አንድ ቀን ቀደም ብሎ ጦሩ ጥቃት መፈጸሙ የተገለጸ ሲሆን በዚያ ወቅትም የወጣው የሳተላይት ምስል ጥቁር የሆኑ ጭሶች እንደዚሁም ደግሞ የነደዱ መኪኖች መስመር ዘግተው ሲታዩ ታይተዋል። በመጋቢት 7 የጦር ግስጋሴ ምን ይመስል ነበር? የጦር ወታደሮች ወደ ማዕከላዊ ካርቱም በሚያደርጉ ግስጋሴ የፈጥኖ ደራሽ ኃይሉ በደፈጣ ውጊያ ሲያጠቋቸው የሚያሳዩ ቪዲዮዎች መጋቢት 7 ቀን ተለቀው ነበር። በፍጥነት እየነዳ ያለ ሞተር ሳይክል በተኩስ ሩምታ ተመቶ ሲገለበጥና አሽከርካሪው አየር ላይ ሲወረወር ያሳያል። የተኩስ ሩምታው የከፈቱት የጦር ሰራዊት አባላት ባደረጉት ጥቃት እንኳን ደስ አላቸው ሲባባሉ በቪዲዮ ላይ ለመመልከት ተችሏል። የጦር ሰራዊቱ በፕሬዝዳንቱ ቤተ መንግስት አቅራቢያ የሚከተለውን አልቃሲር ጎዳና ላይ ለሚጓዙ ተሽከርካሪዎች ላይ ጥቃት ሲፈጽሙ የሚያሳዩ ቪዲዮዎች መጋቢት 11 ቀን መውጣታቸው ይታወቃል። ቪዲዮዎቹ ከፍተኛ የእሳት ቃጠሎ የሚያሳዩ ሲሆኑ በተመሳሳይ በርካታ ፍንዳታዎች በሰዓት ውስጥ ታይተዋል። አረበኛ ቋንቋ በሚሰማበት በዚህ ቪዲዮ ላይ ጥቃቱ መሳሪያ በጫኑ የፈጥኖ ደራሽ ኃይል መኪኖች ላይ እንደተደረጉ መረጃዎች ይጠቁማሉ። ከጥቃቱ ከሰዓታት በኋላ በደስታ የተሞሉት የሱዳን ጦር ወታደሮች እጆቻቸውን በድል አድራጊነት ከፍ ማድረግ በቤተ መንግስቱ ፊት ለፊት ፎቶ ሲነሱ ተስተውሏል። ከዚህ ሁሉ ድል ጀርባ የሱዳን ፈጥኖ ደራሽ ኃይል አሁንም ጉልህ የሚባሉ የከተማዋን ስፍራዎችና የምዕራባዊ ሱዳን ሰፊ ቦታዎችን ተቆጣጥሮ እንደሚገኝ የሚወጡት መረጃዎች እየጠቆሙ ነው።